ዛሬ ጉድ ላክ ቻክ የሚል የ2007 የአሜሪካን ኮሜዲ ፊልም ይዘንላችሁ መጥተናል። ይህ ፊልም የሚተርከው በአንዲት ልጅ ከተረገመ በኋላ እውነተኛ ፍቅሩን ለማግኘት ስለተቸገረ ስኬታማ የጥርስ ሐኪም ነው። ፊልሙ የሚጀምረው የልደት ድግስ ላይ ስፒን ዘ ቦትል የሚጫወቱ የቅድመ ወጣትነት ዕድሜ ላይ ባሉ ልጆች ነው። የጨዋታው ሕጎች ቀላል ናቸው። በጠርሙሱ የተመረጡት ከሚያሽከረክረው ጋር ተመሳሳይ ጾታ ካልሆነ በስተቀር መሳሳም አለባቸው። የስቱ ተራም ደረሰ። ግን ከዚያ በፊት ጓደኛው ቻርሊ የተመረጠችውን ልጅ ለማስደመም ምን ማድረግ እንዳለበት ያስተምረዋል። ስቱ ከወጣ በኋላ ቻርሊ ጠርሙሱን ያሽከረክራል። ጠርሙሱ አረንጓዴ ቀሚስ ወደለበሰችው ልጅ እንዲያመለክት ተስፋ ያደርጋል። ሆኖም ጠርሙሱ ጥቁር ወደለበሰችው አኒሻ የምትባል ልጅ ይመርጣል። ልጅቷ በውጤቱ የተደሰተች ትመስላለች፣ ምክንያቱም ቻርሊን ትወደዋለችና ሁለቱም ወደ ቁም ሳጥኑ ውስጥ ይገባሉ። አኒሻ በሱ ማሾፍ ትጀምራለች፣ ነገር ግን ቻርሊ እምቢ ይላታል እስከምትገፋውና ከቁም ሳጥኑ ወጥቶ እስኪወድቅ ድረስ። በምላሹ ቅር የተሰኘችው አኒሻ ቻርሊን በመቃወሙ ትረግመዋለች። ወደፊት በፍቅር ሕይወቱ ሁልጊዜ እንዲከሽፍና ከእሱ ጋር የፍቅር ግንኙነት የነበራት ሴት በኋላ ያለውን ሰው እንድታገባ ትመኛለች። ትዕይንቱ ወደ አሁን ወዳሉበት ጊዜ ይሸጋገራል። ቻርሊ አሁን በጣም ስኬታማ የጥርስ ሐኪም ሆኗል። የቅርብ ጓደኛው ስቱ ደግሞ የፕላስቲክ ቀዶ ሕክምና ዶክተር ነው። ቻርሊ ለስቱ የነበረችውን ቆንጆ ሴት ካሮልን እንደተለያት ይነግረዋል። ይህም ስቱን ግራ ያጋባዋል። ሁለቱም በአንድ ሕንፃ ውስጥ ነው የሚሰሩት። ሆኖም ግን የስቱ ክሊኒክ በቆንጆ ቀስቃሽ ሴቶች የተሞላ ሲሆን አብዛኞቹ የቻርሊ ታካሚዎች ደግሞ አረጋውያን ናቸው። ከሥራ በኋላ ሁለቱ የቻርሊ የቀድሞ የሴት ጓደኛው የኬቲ የሰርግ ድግስ ላይ ይገኛሉ። በሥነ ሥርዓቱ ወቅት ኬቲ ቻርሊን ስላገኘችው እውነተኛ ፍቅር እንደ ዕድለኛ ገድ ስለሆናት አመስጋኝ መሆኗን ስትገልጽ ይደነቃል። ከእሱ አጠገብ የተቀመጠች አንዲት ሴት ድንገት ከቻርሊ ጋር ወሬም ትጀምራለችና እሱን የወደደችው ይመስላል። ሆኖም የቻርሊ ዓይኖች ያረፉት ካም ዌክስለር በምትባል ቆንጆ ሴት ላይ ነበር። እሷ በአጋጣሚ ከቻርሊ አጠገብ ባዶ ወንበር ላይ ትቀመጣለችና ማውራት ይጀምራሉ። እንደ አለመታደል ሆኖ እሷ ማራኪ ብትሆንም የፔንግዊን መኖሪያ የምታስተዳድረው ይህች ሴት ናት። ከጥቂት ደቂቃዎች በኋላ ቻርሊ በሙሽራዋ ተጠጋና በአጋጣሚ ቻርሊ የቀድሞ ፍቅረኛውን ካሮልን አየ። እሷም ሌላ ፍቅረኛ አግኝታለች። በማግስቱ ቻርሊ ወደ ጥርስ ሕክምና ክሊኒኩ ሲገባ ሁሉም ታካሚዎቹ ወጣት ሴቶች መሆናቸውን ሲያይ ደነገጠ። ከስቱ ጋር እየተራመዱ ሳለ የሰርግ ልብስ መሸጫ ሱቅ ውስጥ ካሮልን ያገኟታል። የሰርግ ቀለበቷንም ማሳየቻቸው፣ ይህም ልታገባ እንደሆነ ያመለክታል። ካሮል ቻርሊ ለእሷ ገዷ እንደሆነ ትናገራለች። በዚያ ምሽት ቻርሊ ወደ ቤቱ ሲመለስ ከተለያዩ ሴቶች ብዙ የድምፅ መልእክቶች ይደርሰዋል። እነሱም እሱም በእጅጉ ማወቅ እንደሚፈልጉ የሚገልጹ ናቸው። በሌላ በኩል ካም ፔንግዊኖችን እየመገበች ሳለ ትንሸራተታለችና ከዚያም በፔንግዊን ትገፋለች። ይህም ጥርሷን እንዲሰበር ያደርገዋል። ለቻርሊም ትደውላለችና የአደጋ ጊዜ ሕክምና ትጠይቃለች። ቻርሊ በዚያው ሰዓት ከሌላ ሴት ጋር እየተዝናና ነበር፣ ግን ወዲያውኑ ወደ ክሊኒኩ በመኪና በመሄድ ጥርሷን ያክማል። የጥርስ ሐኪሙ ገንዘብ መቀበልን አልፈለገምና በምላሹ ለራት አብረው እንዲወጡ ይጠይቃታል። ሆኖም እሷ በትህትና እምቢ ብላ ትወጣለች። ብዙም ሳይቆይ መኪናዋን ማስነሳት ባለመቻሏ ካም ወደ ቻርሊ ትመለሳለች። ቻርሊም ይረዳታል፣ ግን በአጋጣሚ ቁልፏን መኪናው ውስጥ ትረሳዋለች። እሱም ከውስጥ ተቆልፎ ነበር እና ቻርሊን የመለዋወጫ ቁልፍ ለማምጣት ወደ ቤቷ እንዲወስዳት ትለምነዋለች። ቁልፏን ካገኙ በኋላ ቻርሊ እንደገና ለራት አብረው እንዲሄዱ ይጠይቃታል፣ ግን ካም ለዛ በስሜት ዝግጁ አይደለችም። ቻርሊ ቤቱ ሲደርስ ረዳቱ ሪባ ስትጠብቀው ሲያገኝ በጣም ይገረማል። እሷ ቻርሊን ስለ እሱ ገድ ብዙ ታሪኮች ስላገኘች ከእሱ ጋር እንድተኛ ትለምነዋለች። ቻርሊም እምቢ ይላል፣ ግን ሪባ በድንገት ወደ እሱ ላይ ትዘልላለችና የቀረውን ታውቃላችሁ። በማግስቱ ጠዋት ስቱ ቻክን የዕድለኛ ጣልቃ ገብነት ሁኔታውን እንዲቀበልና ብዙ ሴቶች ጋር በመተኛት እንዲጠቀምበት ያበረታታዋል። ቻርሊ መጀመሪያ ላይ እንደዚህ አይነት ሰው ባለመሆኑ እምቢ ይላል፣ ግን ስቱ በመጨረሻ እሱን በማሳመን ሌሎችን እውነተኛ ፍቅራቸውን እንዲያገኙ ለመርዳት እንደሚያደርገው ይነግረዋል። ከበርካታ የግብረ ሥጋ ግንኙነቶች በኋላ ከእሱ ጋር የተኙት ሴቶች አንድ በአንድ የራሳቸውን ፍቅረኛ ማግኘትም ይጀምራሉ። ሆኖም ቻርሊ ደስተኛ አይደለምና ብቸኛነት ይሰማዋል፣ ምክንያቱም ሴቶች የእሱን ዕድለኛ ጣልቃ ገብነት ብቻ ለመጠቀም ስለፈለጉ ነው። ስለዚህም ሁኔታውንም ለማቆም ይወስናል። በተመሳሳይ ጊዜ ቻርሊ አሁንም ለካም ስሜት አለውና ፍቅሯን ለማግኘት በብርቱ መታገል ይፈልጋል። ካምን በሥራ ቦታ ያገኛታልና ለሦስተኛ ጊዜ ዕድሉን ይሞክራል። በዚህ ጊዜ
ካም በመጨረሻ ከጥርስ ሐኪሙ ጋር እራት ለመብላት ፈቃደኛ ትሆናለች፣ ግን እንደ ጓደኛ ብቻ እንደምትቆጥረው በመግለጽ ይጠነቀቅ ዘንድ ታስጠነቅቀዋለች። በዓል ላይ ሙሉ ሌሊቱን አብረው ካሳለፉ በኋላ በመጨረሻ ይሳሳማሉና ካም ለቻርሊ ፍቅር ያደረባት ትመስላለች። በሚቀጥለው ቀን ጥንዶቹ እንደገና ቀጠሮ ይዘው ይወጣሉ እና በዚህ ጊዜ ቻርሊ ወደ ቤቷ ሊወስዳት ድፍረት አገኘ። አሪፉን ጊዜያቸውን እየተዝናኑ ሳለ እስቱ በድንገት የጥርስ ሐኪሙን ይደውልለታልና ከእሱ ጋር የተኙ ሴቶች ሁሉ አሁን እንዳገቡ ያሳውቀዋል። ቻርሊ በሳጫልና ካም ሌላ ሰው እንድታገባ ስለማይፈልግ ከእሷ ጋር የመተኛት ሐሳቡን ወዲያውኑ ይሰርዛል። በማግስቱ ቻርሊ አሁንም ስለ ገዱ እርግጠኛ አይደለምና እርግማኑን መሞከር ይፈልጋል። ኤሌኖር የምትባልም ሴት ጋር ቀጠሮ ለመያዝ ይወስናል። እሷም እስቱ በአስተያየቱ መሠረት በምንም መልኩ እንደማታገባ የሚያምንባት ናት። እንዲያውም ከእሱ ጋር እንድትወጣ $1000 ይሰጣታል። እራቱ በጥሩ ሁኔታ ይሄዳልና መጨረሻ ላይ ሴክስ ያደርጋሉ። የሙከራውን ውጤት እየጠበቀ ሳለ ቻርሊ ታመሞ እንደሆነ እያስመሰለ ከካም ጋር ለተወሰነ ጊዜ ረጅም ርቀት ግንኙነት እንዲኖራቸው ይጠይቃታል። 1 ሳምንት ካለፈ በኋላ ካም ቻርሊ እያራቃት እንደሆነ ይሰማታልና ከዚህ በኋላ መቋቋም እንደማትችል ትነግረዋለች። አንዳንድ ፎቶዎችንም ትልክለታለች፣ ግን ቻርሊ ለተለያዩ ምክንያቶች ስልኩን ይዘጋል። በድንገት እስቱ ይደውላልና ከኤሌኖር ጋር እንደወጣና አሁንም እንዳላገባች በመግለጽ እርግማኑ ሐሰት መሆኑን ይደመድማል። ቻርሊ እፎይታ ይሰማዋልና ወዲያውኑ ወደ ካም ቤት ይሮጣል። እዚያም ጥንዶቹ በመጨረሻ አብሮ መደሰት ይጀምራሉ። በማግስቱ ጠዋት ቻርሊ ኤሌኖርን በቲቪ ላይ አንድ ሰው ስትስም ሲያይ ይደነግጣል። በጣም ይናደዳልና ለስቱ ይደውላል። እሱም ከኤሌኖር ጋር እንደወጣ እያስመሰለ ብቻ እንደሆነ ይገለጻል። ከዚያን ጊዜ ጀምሮ ቻርሊ ካም እውነተኛ ፍቅሯን ታገኛለች ብሎ በመፍራት በጣም ጠባቂ ይሆናል። ያለ ምንም ምክንያት እየደወለላት ብዙ አበቦችንና ስጦታዎችን እየሰጣት ይቀጥላል። እነዚህ ድርጊቶች ካምን ያበሳጫሉና የቻርሊ እንግዳ ባህሪ ምቾት ይነሳታል። አንድ ቀን ቻርሊ ካምን በሥራ ቦታ ይጎበኛታልና ሊያገባት ዝግጅትም ያደርጋል። ግን በድንገት ካም ከሌላ ሰው ማለትም ጆርጅ ከሚባል ሰው ጋር ቅርብ ሆና ያያታል። እሱም የካም ፀጉር አስተካካይ ነው። ጆርጅ ከሄደ በኋላ ቻርሊ ቁጥጥር ያጣልና ሰውየውን በጎብኚዎች ፊት ይደበድባል። እንግዳ ባህሪው የሰለቻት ካም የጥርስ ከሐኪሙ ጋር ለመለያየት ትወስናለች። ቻርሊም በጣም አዘነ። ከሪባ ጋር እየተነጋገረ ሳለ በአጋጣሚ የሚሽከረከር ጠርሙስ ያያልና ድንገት ስለረገመችው ልጅ አኒሻ ትዝ ይለዋል። ወደ እስቱም ይመጣልና አኒሻን ለማግኘት እርዳታ ይጠይቀዋል። ረጅም ጉዞ ካደረጉ በኋላ በመጨረሻም ቤቷ ይደርሳሉ። እዚያም እርግማኑን እንድትሽረው ይለምናታል። ሆኖም ምንም እርግማን እንዳልነበረ ትናገራለች። ቻርሊ ካምን እንዲተዋትም ታበረታታዋለች። ቻርሊ አሁንም ተስፋ አይቆርጥምና ካም የምታደንቀው የፔንግዊን ባለሙያ ከሆነው ሃዋርድ ብሌን ጋር ስብሰባ ለማዘጋጀት ይሞክራል። የፔንግዊን አፍቃሪዎች ግንኙነት እየጠለቀ ይሄዳልና ቻርሊ ከሩቅ ብቻ መመልከት ይጀምራል። ቻርሊ ካምን ለመተው በብርቱም ይሞክራል። የፔንግዊን ጌም እየተጫወተ ሳለ በድንገት እስቱ ብቅ ይላል። ላራንም ሊያገባ እንደሆነ ይነግረዋል። ላራ ካምን ታውቃታለችና እሷ ከሃዋርድ ጋር ወደ አንታርክቲካ እንደምትሄድ ለቻርሊ ታሳውቀዋለች። እስቱ የጥርስ ሐኪሙን ካምን በእውነት የሚወዳት ከሆነ ለእሷ ፍቅሩን እንዲታገል ያበረታታዋል። ቻርሊ ወደ አየር ማረፊያ ይሮጣልና ወደ አንታርክቲካ ለሚሄዱ 2 በረራዎች ቲኬቶችን ይገዛል። $17,000 ቢያስከፍልም ለቲኬቶቹ ይከፍላል። ወደ አውሮፕላኑ ይሮጣልና በመጨረሻም ስሜቱን ለካም ይናዘዛል። እሷም እንዳትሄድ ሲለምናት ሃዋርድ ያገባ እንደሆነና እሷም ከእነሱ ጋር ወደ አንታርክቲካ እንደምትሄድ ትነግረዋለች። አውሮፕላኑ ከመነሳቱ በፊት ቻርሊ ለካም በውስጡ ድንጋይ ያለበት የቀለበት ሳጥን ይሰጣታል። ካም ቻርሊን ትጠራውና ጥንዶቹ በአውሮፕላኑ ላይ ይሳሳማሉ። በሌላ በኩል አኒሻ የቻርሊ ፊት ያለበት የቡድ አሻንጉሊት ላይ ያለውን መርፌ ታነሳለች። ይህም እርግማኑ አሁን በመጨረሻ እንደተነሳ ያመለክታል። ከ1 ዓመት በኋላ ጥንዶቹ በአንታርክቲካ በፔንግዊኖች ተከበው ጊዜያቸውን ያሳልፋሉ። እንደዚህ አይነት ቪዲዮዎችን ለማየት ሰብስክራይብ ያድርጉ እና ቻናሉን ለመርዳት ላይክ ያድርጉ። ስለተመለከቱ እናመሰግናለን።